ሜንሽን አድርጉላቸው። ከፈለጋችሁ ደብል ቲፕ እያደረጋችሁ የኔንም ድምጽ ቢሆን አሰቡ። ፍትህ ለማዳም ቅመም ብቻ ሳይሆን ለኦዲየንስ። በዚህ ልክ ለሚጠብቃችሁ ህዝብ ይሄ መልስ አይሆንም ማለት። ለሚወዳችሁ ህዝብ መታመን አለባችሁ ማለት። ሁሉም ጓግቶ እንቅልፋቱ ብዙ ነገር ሀይሚትዬ እና ብሩኬ እንግዲህ በቤታቸው አልተገኙም። በቤታቸውን ባይገኙ የስተርዴይ ባይዘዌ በቤታቸው መገኘት ነበረባቸው። ለምን ብሩኬም 3:50 ገብተዋል። ሀይሚትዬም የሚዲያዋ መሪ የኛ ስስት 3 ገብታ ሁላችንም ተደስተናል። ይሄ ሁሉ የሆነው በማን ነው? ከአንድ አላህ ሱብሃነሁ ወተዓላ በታች የጨረቃ ፋሚሊዎች ናችሁ። እኛም አመስግነናል። ቴንኪዩ የኛ መልካሞች የኛ ልጆች። እንደዚሁም ደግሞ ሀይሚትዬና ብሩኬ እንግዲህ በትላንትናው ዕለት በደስታ ይመጣሉ ብለን ሁላችንም ጠብቀን ነበር። ግን ብሩክም እንደዚሁም ሁለቴ ከች በአንድ ድንጋይ ሁለት ወፍ ነው የሚባለው። እዚሁም ሀይሚትዬ ማይ ስዊት ማቤት ተገኝታለች፣ ፍፄ ቤትም ተገኝታለች። እንደዚሁም ደግሞ የናኒ ወንድም አይ ቲንክ ባልሳሳት ባይዘዊ ቪዲዮዋቸውን ገረፍ አድርጌ ቪዲዮ አልሰራውም ማለት ነው። ለምን እኔም የጠበቅኩት ሀይሚና ብሩኬ በሆነ ሰርፕራይዝ ይመጣሉ ብዬ ነበር። ሪሊው ነው የምነግራችሁ እና ያው አልሆነም። ያልሆነው ደግሞ ዛሬ አዲሳችን አይደለም ለኛ። ይሄ ነገር ሊያናድን አይገባም እንዴ። ብቻዬን በልቼ ብቻዬን ልሞት የሚባል ነገር የለም። ፍፄ ከእነሱ ጋር ሲደክም ነበር፣ ፕራንክ እያደረገ ነበር። ገባችሁ? እንደዚሁም ደግሞ ናኒና ሀይሚዬ እንደዛ ብሩኬ እንደዛ እያሉ ነበር እየተባበሩ ባይሉም እንኳን የሆነ ሺ የሚባል ነገር አለ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ ዘር ለገበሬ ቤተሰብ እንዴት ናችሁ? ሰላም ናችሁልኝ ወይ? ሰላማችሁ ባላችሁበት ብዝት ይበልኝ ውዶቼ፣ ማሮቼ፣ ፍቅሮች፣ የኔ ተናፋቂዎች፣ የኔ ድምቀቶች። ባይዘው የጨረቃ ፋሚሊዎች ብዙዎቻቸው ከፍቷቸዋል ማለት ነው። አሁን ግን ውዶቼ ማሮቼ የሆነ እየለመድን እንሂድ። ፎር ኤግዛምፕል የሀይሚዬ ልደት ዕለት እንደዚሁም የሆነ ነገር ብዙ ነገሮችን ስንጠብቅ እኛ በጠበቅነው ሰዓት አይደለም። ለምን እነሱ ደግሞ እዚህ ጋር ስራ ነው እኮ ውዶቼ፣ በዚህ ነው እኮ የሚተዳደሩት፣ ስራቸው ነው። እነሱ ናቸው አሬንጅ ማድረግ ያለባቸው። እኔ አሁን ለምሳሌ የስተርዴይ ሰፍ ብዬ ጠብቅ ያለው ፕሮግራም ብዬ ማለት ነው። ግን አልሆነም። ስላልሆነ እንደ በፊት አልተናደርኩም። ገባችሁ? ለምን ፕሮግራማቸው ማመቻቸት ያለባቸው እነሱ ናቸው። በቃ አንዳንዴ ስለምንወዳቸው ስለምናከብራቸው ከመጀመሪያም ስለምናቃቸው አሁን የፍፄን እውነት የሚል ሰው የለም። ትላንት የመጣ ሰው የፍፄን እውነት ሊል ይችላል። ትላንት የመጣ ሰው ስለና ሀይሚ ፍፄንም የማያውቀው ሰው ገባችሁ? ስለዚህ ቢያንስ እንዴት በትላንትና ሁለተኛ እንደዚህ አክብረን ጨረቃ ፋሚሊ ምናምን ማለት ባትሉ ኢትስ ግሬት። ያው በእርግጥ ያናዳል ብያቸዋለሁ። ቢሆንም ግን አንዳንዴ ጃምፕ የሚባል ነገር እንልመድ። ለምን እዚህ ጋር ስራቸው ላይ ነው ፎከስ። እናንተም እኮ ስለ ራሳችን ፎከስ ማድረግ አለብን እንዴ። አሁን ሀይሚና ብሩኬ ፍፄ ቤት መሄድ ግድ አለባቸው እንዴ። ፍፄ እነሱ ቤት ቪዲዮ እየሰራ ነው እኮ ገባችሁ? የሆነ እኔ አሁን አጠገቤ የሆነ ሰው ፌመስ ሰው ቢኖር በቃ ወይ ደግሞ ወይኔ መቼ በሰራው ይባላል። እኛ እኮ ኢትዮጵያኖች ነን፣ መተሳሰብ ግዴታ ነው። ሪሊውን ነው የምነግራችሁ እንዴ። ከዚች ልጅ ጋር መች ቪዲዮ ሰርቼ ትንሽ የኔ ጓደኞች እይታ ጨምሮላቸው የሚባል ነገር አለ። ገባችሁ? ስለዚህ ቀርባ ሄዳችሁ ኢትዝ ግሬት ስለምወዳችሁ ማለት ነው። አስተያየት እኔ እንደውም የፍፄ ፕራንክ ያው ተመልሶ ነው ብሩክ ያረጋት ባይቀጥል ኢትዝ ግሬት ነው። ለምን ሀይሚትዬ ማይ ስዊት ያው የሚጠቅማቸውን አንደኛ ነገር ደግሞ ውዶቼ ቪዲዮ እንደዚህ አይነት ነገር ነው የሚታየው። በጣም የሚገርማችሁ ነገር ዩቲዩብ ላይ የምታውቋት ከሆነ ታውቋታላችሁ። የተንቢ ቻናል የከፈተችላት ፕሮፋይል ፒክቸር ከየተንቢ ጋር ናት ያለችው። ባሏ ምናምን ብቻ ያው ቪዲዮ እየሰራችው የሆነ ታይም ላይ ቪዲዮ በቃ ደከመ። 1000 አይገባም። በጣም የሚገርማችሁ ነገር ከዛ ምን አመጡ? ሰውየው ግግም ያለ ገገማ ነው ባሏ ማለት ነው። እቃ ሰበረባት፣ ደበደባት። እስከ 50 ነው እስከ 34,000 ታየየላት። ገባችሁ? ልጅቷን ታውቋታላችሁ። ስሟም ትዝ እንትን አይለኝም እና ታስቀኛለች። እንደውም እኔ አያታለሁ ቲክቶክ ላይም አብዛኛውም ደግሞ ዩቲዩብ ላይ እከታተላታለሁ። እና ምን ላችሁ ፈልጌ ነው ዩቲዩብ እንደዚህ አይነት ነገር ነው ይፈልገው። አሁን ፍፄ ይሄ ነገር የመጣው ለምንድን ነው? ለቻናል ነው አንደኛ ነገር እንጂ 3 4 ሲደጋገም ትምህርት ሰጭ ሊሆን አይችልም። አንዴ ትምህርት ሊሰጥ ይችላል የፍፄ ገባችሁ? እና ባይቀጥሉበት ኢትስ ግሬት ለኛ ማለት ነው። እነሱ ከመተመቻቸው ደግሞ ይስሩ በቃ። እኔ በበኩሌ ሀይሚና ብሩኬ የስተርዴይ መተዋል። በቤታችሁ ሲመጡ ነው ሞርዛን ደስ የሚለኝ።
ደግሞ ሰው ለመርዳት መጥቷል። ተመችተውኛል። ይርዱ እንዴ! ማንንም ሰብስክራይብ ይርዱ። ቪዲዮአቸው እንዲታይ ሼርም አድርገዋል። ገባችሁ? እና ሁሌ አንድ አይነት እኔ በበኩሌ ሁሌ አንድ አይነት መሆን የለብኝም። ሁሌ እንግዲህ እንደኔ በሀይሚትዬ ልደት ለታ እንደኔ ሰፊ ያለ የለም። ሳሽቃብጥ ምንስል ከ6 ቪዲዮ በላይ ነው። ግን በቃ ያ ጊዜ ደግሞ ለዛሬ ትምህርት መሆን አለብኝ። በቃ የስተርዴ ጠብቂያቸዋለሁ ሰፊ ያለ ቪዲዮ ልሰራ። በቃ በጠበቁት ቪዲዮ አልሰራውም። ለምን? እነሱ በተመቻቸው እነሱ ገቢ በሚያገኙት እነሱ ደግሞ ሰው እንዲጠቀም ይፈልጋሉ። ትልቁ ነገር ማለት ነው አንድ አላህ ሱብሃነሁ ወተዓላ የሚወደው ነገር ምች ዘር ለገበሬ ምች ጨረቃ ፋሚሊ የሚወዱትን ብቻ መስራት ኔቨርስ። ፈጣሪ እርዱ ነው እኮ እንዴ! ሰው መስት ሰፖርት ማድረጋቸው እኔ ተመችቶኛል። ወቅቱ አይደለም ላላችሁ ለምደዋል። ሀይሚና ብሩኬ አዲሳችን አይደሉም። ትናንት አልመጣንም። ስንለፈልፍ ስንት ወር ሆኖናል። ገባችሁ? አዲሳችን አይደለም። ገባችሁ? እኔ አሁን ትናንትና እየጠበቅኩ ያለሁት ሌላ፣ ይሄን አመጡ። ይሄ ነገር ደግሞ አዲስ አይደለም። ሀይሚና ብሩኬ እንደዚህ ያደርጋሉ። ያን ነገር ታዲያ በመናደድ ምናምን አይደለም። በቃ የሁለቱን አንድነት እየፈለግን ደክማቸዋል። ማሻላ ተበረካላ። ከነሱ አልፋችሁ ለእኛም እረርታችኋል እና ብዙ አትናደዱ ባይ ነኝ። እንደዚህ አሁን ኢንሻአላህ እንደ አላህ ፍቃድ ብሩክም 5 ሲገባ ሀይሚትዬም እንደዛ 5 ስትገባ ምንድን ነው ፕሮግራም እንኳን ብታዘጋጁ በመጀመሪያ የናይሚቲን ወደ ራሳቸው ያኔ ፕሮግራም ይዘዋል። ለመሰላችሁ አሁን የስተርዴ ሀይሚና ብሩኬ ሰው ነው ሰፖርት እያደረጉ ያሉት። አላህ ይስጣቸው። ገባችሁ? እና አንደኛ ሀይሚና ብሩኬ ሬዲ በሆኑበት ሰዓት ነው ማድረግ ያለባችሁ። ለምን? እናንተ እኛ ጠንቋ አይደለንም፣ አናቅም የነሱን ፕሮግራም። ስለዚህ ፕሮግራማችሁም እንዳይበላሽ እንደዛ ሬዲ ማድረግ ለምን የተለመደ ነው። በቃ እና ሀይሚትዬ ዛሬ በሰርፕራይዝ ነው የሚመጡት ወይስ ደግሞ በሌላ ቪዲዮ ነው፣ በሌላ ርዕስ ነው፣ በሌላ ቶፒክ ነው እያለን እና ቼክ ማድረግ ነው። የስተርዴይ እንግዲህ ሌሊቱ ሙሉ የጨረቃ ፋሚሊዎች ትንሽ ቅሬታቸውን አሰምቷል። የኛ መልካሞች የኛ ልጆች ያጋጥማል። እንግዲህ ሰዎቹ ማናቸው? ብሩክና ሀይሚትዬ ናቸው። በቃ በተመቻቸው ይምጡልን። እንወዳቸዋለን፣ እናከብራቸዋለን። አሁን ወደ 500 ሺህ እንዲገቡ የጨረቃ ፋሚሊዎች የኛ ብርታቶች ገፋ አድርጓቸው ማለት ነው። እና ደስ ይላል። ረቢን ደስ ብሎኛል። እኔ አብሶ በእናንተ ኃይል ነው ይሄ ሁሉ የሀይሚትዬ ደስታን ሳጨርሱ የብሩክንም ደግሞ ወዲያውኑ ትንሽ ነበር የቀረው። የእሱንም ደስ ይላል። አልሐምዱሊላህ። ሀይሚትዬና ብሩኬ በጣም ነው የምንወዳችሁ፣ በጣም ነው የምናመሰግነው። ሞርዛን ጥቃቅን ዩቲዩበሮችን በዙሪያችሁ ያሉትን ሰፖርት ስታደርጉ ለእኛ ራሳችሁ ፓወር ነው። ለምን? እርስ በርሳችን እንድንደጋገፍ። አሁን እሙ አለች። እሙ ቲክቶክ ላይ 100 ሺህ አልገባችም። በጣም የሚገርማችሁ ነገር ረቢድን ያላወራም ብዬ ነው እየገባው ሲሆን 70 እንኳን 60 አልገባም፣ 65 70 አልገባም። ባየው ሰዓት 60 እንደውም አልገባም። ባየው ሰዓት ቲክቶክ ፎሎ ማለት ነው። እና አንዳንዴ ሁላችንም ከብሩክና ከሀይሚ ራሳችንን ሳይሆን እስቲ ሌላ ሰውን እናስቀድም። ረቢ ነው የምላችሁ። በሆነ ነገር በዩቲዩብ ብቻ አይደለም፣ በሆነ ነገሮችን አንዳንዴ ለሰው የሚለውን ነገር እናስብ ማለት ነው። ይሄን ያክል መናደድ የለብንም። ብሩክና ሀይሚ በቤታቸው እየተጨቃጨቁ ቢመጡ ኖሮ የፕሮግራም ቀን ምን ሆነ ነው እኛ እንዲህ ስንጠብቅ ይባላል። ይሄ ግን ሰውን ሰፖርት ለማድረግ ነው፣ መልካምነት ለመስራት ነው፣ ከኛ ይልቅ እነሱም ብሎ ነው። ስለዚህ ኢትስ ግሬት ተመችቶኛል። እኔ በቤታቸው እየተጨቃጨቁ ቢመጡ ትንሽ ቅር ሊለኝ ይችላል። ገባችሁ? ግን ይሄ ሰፖርት ለማድረግ ነው። ድራማ ነው የሚሰራው፣ ድራማ ነው ሰፖርት ለማድረግ ማለት ነው። በቃ ሰው መርዳት ማለት ደግሞ ቀላል አይደለም ውዶቼ፣ በፈጣሪ ዘንድ ማለት ነው እንዴ። ስለዚህ አንዳንዴ ቆም ብለን እናስብ ውዶቼ፣ ማቤት ሲለቀቅ መናደድ እንዳለብንና ሀይሚዬና ብሩኬ ሰፖርት ማድረጋችሁን ሄልፕ ማድረጋችሁን በፍጹም እንዳታቆሙ። እኛ የሆነ ነገር ብናስብ፣ እኔ ፕሮግራሙን ባስብ ይሄ ፕሮግራም ቢጨናገፍ ይሻላል፣ ሰሞኑን ሊደርስ ይችላል። በእናንተ ፕሮግራም ሂዱ። ሀይሚና ብሩኬ ከምንም በላይ ፍቅር ሁኑልን። 4 ነጥብ። በቃ ወደ ሰላም ንውልን። በቃ የተለያየ ቪዲዮዎች የተለያየ ፕራንኮች ስሩ። የሆነ አስተማሪ ያልሆነ ቪዲዮዎች ፕራንኮች ባይደጋገም ኢትስ ግሬት። አሁን የፍፄ ባይደጋገም ኢትስ ግሬት። ከዛም በኋላ ቀጥሉ ነው። እኔ ጋር ትንሽ ድምፅ አለ ከይቅርታ ጋር። እንወዳችኋለን የጨረቃ ፋሚሊዎች፣ ሁሌ ወደፊት። ይሄን ይመስላል። አሰላሙ አለይኩም ወራህመቱላሂ ወበረከቱ። ባባይ